እኔ ማን መሆኔን አውቃለሁ ብሎ ቢናገር እኔ ደግሞ አውቃቸዋለሁ። ስለዚህ ታዘጋጅልኝ አቅም አለኝ ብሎ የሚያስብ ሰው ካለ እኔ ገድላቱንም አውቀዋለሁ። በነገራችን ላይ ዳንኤል ክብረት የሚባል ሰው ታውቃላችሁ? ዲያቆን ዳንኤል ክብረት ልጅ እያለሁ እሱ ጋር ነበር የምፎካከረው 250 ገድል አንብቤያለሁ ብሎ ለጋዜጠኞች ሲናገር ማለት እንዴት ነው የንባብ ህይወት ተብሎ ሲጠየቅ 250 ገድል ኢትዮጵያ ውስጥ የማይገኙ 70 መጽሐፍት እያለ ሲያስረዳ መንፈሳዊ ቅናት ይዞኝ እሱ ጋር ነበር የምወዳደረው የሱን ለመስበር ማለት በዛ አጋጣሚ ሳላስበው ብዙ መጽሐፍ አነበብኩኝ። ገድላቱንም ድርሳናቱንም ብዙ ጠጥቻለሁኝ። ከዛ ያብጠረጠርኩ አወጣለሁ። ከዚህ አጠይቀኝ የሚባል ነገር የለም። ለምን የኔው እምነት ተከታይ ናቸው እኛ ስለምንቀበለው ማለት ነው። ከሊቃውንቱም ከምኑም ማውጥቼ ጠይቃቸዋለሁ። ማምለጥ መሸሽ የለም። ምን ለማለት ነው? አንደርስቲሜት ስላደረጉኝ ነው እንዲህ የምናገረው። አንደርስቲሜት ስላደረጉኝ ታዘጋጅልኛለህ ወንድ የሆነ ሰው ይገባና ከዛ በኋላ እርሱ ምንን ወክለው ነው አልገባኝም ሐሳቡ ማለት እንዲህ እንትን የሚሉት ሰዎች ራሳቸውን እንደመላሽና እንደምሁር አድርገው ነው ራሳቸውን የሚቆጥሩት። ገብቷል? የማይመለሱ ጥያቄ መልሷቸው የዋህኩ ነው። እርሱ አሁን ጥያቄ ለመጠየቅ ነው የፈለጉት ወይስ ደግሞ ውይይት ነው የፈለጉት? አይደለም ይመስለኛል የክርስቲያን ልጆችን ነው እያሉ ያሉት። የክርስትና እምነት ተከታዮች እሳቸውን እያጣጣሉ ነውና እውነት እኔ ዕውቀት ከሌለኝና ይሄን ነገር የለህም የምትሉ ከሆነ ኑና እንለካካ ነው ካስፈለጋችሁ። በጣም አመሰግናለሁ። በትክክል እኮ እነሱ እኮ አባ ዮናስ እነሱ እኮ ማለት ነው ምን አለ የሚያውቁትን ነገር ለመኖር እንደዚህ ቢጠነቀቁ። እነሱ እኮ ማለት ነው የሚገቡበትን የማይገቡበትን ቦታ ያውቃሉ። ቦታ እኔ አሁን ለምሳሌ የማልገባበት ቦታ እኔ ተደውሎ ራሱ አትግባ እዛ ቤት የምባለው ስድብ ካለበት ነው። በተረፈ ግን በእውቀት መቼ እንኳን እዚህ መምጣት አይደለም እርሶ እዛ ሄደው አያስወሩት በፍጹም ማለት ነው። በፍጹም ይሄን እኮ ነው እስካሁን እየተናገርኩ የነበረው። እናንተ እኮ እንደውም እኔ ድፍረታችሁ ይገርመኛል። እውነት ደፍራችሁ ትገባላችሁ። ደፍራችሁ ገብታችሁ ከኛ ጋር ሞግታችሁ ተወያይታችሁ ትወጣላችሁ። እነሱ ግን በፍጹም በቃ ቤት ይዘጋሉ። አይገቡም በፍጹም ኡስታዝ ዋሂድ አሁን እኔ ኡስታዝ ዋሂድ እኔ ምን ያጥና ሶሺዮሎጂ ያጥና አንትሮፖሎጂ ያጥና ባዮሎጂ ያጥና አርኪኦሎጂ ያጥና እኔ ምንም ማቀው ታሪክ የለኝም። ሲናገሩ ግን ብዙ እንዳነበቡና እንደተማሩ ያስታውቃል። ይሄን ያወኩ ደፍሬ ስገባኮ ገብቶሃል ማለት ደደብሁኝ አይደለም። ኡስታዝ ዋሂድ ጋር ገብቼ ለማውራት ስገባኮ እኔ ደደብ ስለሆንኩኝ ወይንም ደግሞ ተራ ጀብደኝነት ስለተሰማኝ አይደለም። ገብቶሃል? እሳቸው ጋር ገብቼ ለማውራት ስገባኮ ገብቷል። አንደኛ የራሴን ጥረት ስለማቅ ነው። ሁለተኛ እሳቸውን ደግሞ አንደርስቲሜት አድርጌ አይደለም ዘውዬ ደፍሬ የምገባው። ማን መሆናቸውን አውቃለሁ። ከንግግራቸው አንፃር ያስታውቃል። ገብቷል? ምን ያክል እንዳነበቡ ምን ያክል እንደተማሩ ቀላል ነው። በቃ ይሄንን ስለተናገርኩኝ ሪኮግናይዝ ያደረኩኝ የእሳቸውን እንትን በቃ እውነት ነው። በቃ አንብበዋል፣ ልታደንቅ ይገባል። ዮሐንስ አፈወርቅ እንትናን ያደንቀው ነበረ ሶቅራጥስን ወራ አርስቶትልን እንደዚህ ያደንቅ ነበር። የሚያደንቀው ጀስት በሚፈልገው መልኩ ለስብከቱ ዓላማ ተጠቅሞት ነበር አስታውሳለሁ፣ በመጽሐፉ ማለት ነው። ገብቷል? እኔም ኡስታዝ ዋሂድን ባደንቅ ነውር የለውም። ገብቷል አይደል? ሙስሊም ስለሆነ ምንም ማለት እኮ አይደለም። በቃ ዮሐንስ አፈወርቅም ፈላስፎችን ያደንቅ ነበር ማለት ነው። ስለዚህ ምን ማለት ነው? ወንድ ድፍረት ያለው ሰው መጥቶ እስቲ ኡስታዝ ዋሂድን ያወራ። ገብቷል? እዛ ቤቱን ቆልፎ እዛው ኮምፒውተር ላይ ተዘጋጅቶ እዛው መልስ እየጠየቀ ሲጣፋው ገብቷል? እናውቃለን ምን እንደሚያደርጉ ማለት ነው። ማስመሰል ነው ሪያሊቲ ማለት ነው። ስለዚህ አሁን ባጭሩ ምን ለማለት ነው? እኔን በጣም አንደርስሜት ስላደረጉኝ ተካሻ ለተካሻ መለካካት ከፈለጉ እኔም ለትህትና ብዬ ዝቅ ባረግላቸው ታውቃለህ ጭራሽ ማለት ነው ከመእመን ወገን እንኳን ሊቆጥሩኝ አልፈለጉም። ስለዚህ እንደዛ ከሆነ ደግሞ ወንድ ነኝ የሚል ሰው ካለ ይምጣና ተካሻ ለተካሻ እንለካካ። ጀግና ነኝ ካለ ያዛን አይመጡም። ባህር ዳር ደርሰዋል ግን አይመጡም። እሺ ኡስታዝ ይቀጥል። አብሽር ችግር የለውም። በነገራችን ላይ ቅድም ጃ የሆነ ሐሳብ አንስተህ ነበር መሰለኝ ስለ
አስተምህሮት ጉዳይ ሲነሳ ወንድማችን ኡስታዝ ሁሱ አላህ ይጠብቀው ባለበት ብዙ ትምህርቶችን ነው የሚያስተምረው። ቤቱን ኦልሞስት አንዳንድ ጊዜ ለረጅም ሰዓታት ከፍቶ ነው የሚቀመጠው። እኔ ወንድሜ ሁሱን ማቀው የዛሬ 3-4 ዓመት ገደማ ነው። በእነኚህ ጊዜያት ውስጥ ላይቭ ከፍቶ ብዙ ጊዜ ያስተምራልና ከየት አምጥቶ የሚያስተምረው ብትል እንዳለ ያነበበውን የተማረውን ስለ ዲን الاسلام ነው የሚያስተምረው። እንዲሁም እኮ ወደ ንጽጽሩ ዓለም እኮ በደንብ የተቀላቀለው በቅርቡ ነው እንጂ ወንድማችን ሁሱ ከበፊትም ስለ ኢስላም ነው የሚያስተምረው። ያን ነገር ስትመለከት ኢስላም ሁሉን ነገር አካታች የሆነ ለሁሉም ነገር ነጥቦችን አስቀምጦ ያለፈ መሆኑ ነው የምንረዳው ብዬ ነው የማስበው። ከውዝ አንድ ሰው መጥቶ አሁን ለምሳሌ ኡስታዝ እንዲህ አይነት ነገር አጋጥሞኛልና ምን ላድርግ ሲል ከራሱ ተነስቶ አይደለም የሚናገረው። ላ ቁርአን ላይ እንዲህ ብሏል፣ ሐዲስ ላይ እንዲህ ብሏል፣ እዚህ ጋርም እንዲህ ተብሏል ብሎ ነው የሚመልሰው። ስለዚህ ይሄ ነገር እንደሚገባኝ ከሆነ በፉክክር መልኩ አሊያም ደግሞ በእንትን መልኩ ሳይሆን አላህ Subhanahu Wa Ta'ala የሰው ልጆች እንዲመሩበት ሙሉ አድርጎ ያወረደውን እምነቱን ያወረደውን ሃይማኖት ይሄንን ነው ወንድማችንም ኡስታዝ ሁሴን እያስተማረ ያለው ማለት ነው። ስለዚህ ሌላ ቦታ አብዛኛው ያስተዋልኩት ነገር ምንድነው የሆነ ነጥብ አንስተ ጥያቄ ብትጠይቅበት ያ ነገር ስክሪፕት ውስጥ አለ ወይ የተማረው ነገር ውስጥ አለ ወይ። አሁን ወደ ኢስላም ስንመጣ በየትኛውም የምትሰራው ነገር የትኛውም ነገር ብያኔ ያለው በኢስላም ውስጥ حتى አዲስ የሚከሰቱ ነገሮች ሁላ ሳይቀሩ ማለት ነው። አሁን ለምሳሌ አውሮፕላን ላይ እኛ አሁን ሰላታችን በቀን 5 ነው አይደል የምንሰግደው። በቀን 5 የምንሰግደውን ነገር ስለ አውሮፕላን ጉዳይ አውሮፕላን ላይ ሰላትን መስገድ እንዴት ይታያል የሚል ጥያቄ የሚነሳ ከሆነ አንድ ፈትዋ የሚሰጥ ሰው ብድግ ብሎ ከመሬት ተነስቶ አውሮፕላን ላይ ይሰገዳል ከተባለ በቃ እንዲናደርገው እንዴ ብሎ አይደለም የሚጀምረው። ላ ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ነገር ጋር ተያያዥነት ያለውን ነገር ፈትዋ አድርገዋል፣ እሳቸው አስተምረዋል። እሳቸው ካላስተማሩ ደግሞ ባልደረቦቻቸው የእሳቸው ሰሃባ የነበሩት አስተምረዋል ወይ በመውቁፍ ደረጃ ማለት ነው። እነሱ ካላስተማሩ የነሱ ተማሪዎች አስተምረዋል ወይ? አሁን ለምሳሌ አብዛኛው ሰው የማያውቀው ፕሌን ላይ መስገድ የሚባለው ፈትዋ መጀመሪያ የዚያም ፈትዋ አዝማሚያ ያለውን ፈትዋ የሰጡት አቡ ሐኒፋ ናቸው። አቡ ሐኒፋ የዛሬ ስንት ዓመት ነው እሳቸው ያረፉት? 1200 ዓመት አይደል? 1200 ምናምን ዓመት ነው ካረፉ። ግን ከፕሌን ጉዳይ ጋር ከአውሮፕላን ጋር ትንሽ ተቀራራቢነት ያለውን ፈትዋ ሰጡ በዚያ ጊዜ። አሁን አውሮፕላን ሲፈጠርና አውሮፕላን ላይ መስገድ የሚባለው ነገር ሲመጣ ወደኔ የተመለሱት ማለት ነው ዑለሞች ቶሎ ወደ አቡ ሐኒፋ ኪታብ ሄደው አንድ ሰው መሬት ላይ ባይሆንና አየር ላይ ተነስቶ አየር ላይ ቢሆን ከፍ ቢል ከመሬት እንዴት አድርጎ ነው የሚሰግደው? ቂብላ ወዴት ዙሮ ነው የሚሰግደው? እንዴት ሰላት ይደረጋል የሚለውን ነገር ከዚያ ነው የሚወስዱ። ስለዚህ አሁን ወደ ኢስላም ስትመጣ አጠቃላይ የምትኖርበትን የምትተኛበትን ስትነሳ የምትለውን ነገር ስትበላ የምትለውን ስትቀመጥ የምትለውን ስትሄድ ምን እንደምታደርግ ከማንም ጋር ስትግባባ ግብይት ላይ አሁን ለምሳሌ የገበያ ጉዳይ ላይ እስላማዊ ህግጋቶች ተብሎ አሁን ምንድነው የሚባለው አልኢቅቲሳድ الاسلامي ብለው ኢስላሚክ ኢኮኖሚክስ የሚል መጽሐፍ የሆነ ጊዜ ቁጭ ብዬ ያነበብኩና ያንን መጽሐፍ ስታነቡ አላህ ምስክሬ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሌላ ምንም ያስተማሩ አይመስልም። በቃ ከኢኮኖሚ ውጭ ምንም ያስተማሩ አይመስልህም። ስለ ኢኮኖሚው ስትመለከት ኢኮኖሚያዊ አካሄድ በኢስላም እንዴት ይታያል? ስለ ሪባ ብትል ስለምን ብትል ስለ ቤት ኪራይ ብትል አሁን ስለሚገባው ምንድነው የሚባለው ይሄ አሁን እንትን ያደረጉ የሚከፍሉት ቀስ በቀስ የሚከፈለው ቤት ማለት ነው። እሱን ብትል ምን ብትል ፋይናንሲንግ የሚባለውን አጠቃላይ ይሄን ነገር ቁጭ አድርገው ከቁርአንና ከሐዲስ አውጣተው ሲያስቀምጡ ስትመለከት አሃ ለካ አላህ Subhanahu Wa Ta'ala ቁርአንን ሲያወርድና እስከ ዓለም መጨረሻ ድረስ ህግጋት እንድትሆናችሁና እንድትመሩባት ነው የሰጠዋችሁ ብሎ ሲያዘን እውነትም ነገሮችን ፍሌክሲብል አድርጎን አላህ Subhanahu Wa Ta'ala ይሰጠ። ምክንያቱም ዲን الاسلام ከሚታወቅበት ነገር ትልቁና ዋነኛው አሰባቱ ወልሙሩና ነው የሚባለው የሰረጸ የሰከነ የአቂዳ አስተምህሮትና ሙሩና ማለት ደግሞ በየጊዜው ከጊዜው ጋር መሄድ የሚችል ፍሌክሲብል የሆነ የተሽሪዕ አካሄዶች አሉት፣ የህግጋት አካሄዶች አሉት። ትናንትና የነበረው ውሳኔ ዛሬ ላይ በሆነ ነገር በሆነ ምክንያት ሊቀየር ይችላል። ያ ነገር ሲቀየር ደግሞ እስላማዊ ውሳኔው ወዲያው ይቀየራል ማለት ነው። ተግባባን? እነዚያ ነገሮች አሉ። ያ ማለት ደግሞ ثبوت የለውም ማለት አይደለም።
ስለዚህ ወንድማችን ሁሱ ያን ነገር ሲያስተምር መጽሐፉን እሱን ነገር የሰጠው ስለ ኑሮ በአጠቃላይ እያስተማረህ ነው። ይሄን ወንድማችን ወገናችንን ደግሞ መተህ በክርስትና ውስጥ አሁን ለምሳሌ ይሄ ነገር እንዴት ይታያል ብለህ ብትጠይቀው ለምሳሌ ነው ያልኩህ ለምሳሌ ስለ ሐይድ ጉዳይ ብትጠይቀው ከሐይድም አለፍ ብትል ስለ ልጅ ጉዳይ ብትጠይቀው ስለምን ጉዳይ ብትጠይቀው ከመጽሐፍ ቅዱስ ተመልሼ ሙሉ በሙሉ ላምጣልህ ብለው ማምጣት አይችልም። ምክንያቱም በጣም ብዙ ነገሮች ስለሌሉ ወይ ደግሞ ስላልተጠቀሱ በቁርአንና በሐዲስ ስትመጣ ደግሞ አጠቃላይ ነገሮችን ታገኛቸዋለህ። ይሄንን ለማወቅ ደግሞ የፍቅህ ኪታቦችን እንድታነቡ እመክራችኋለሁ። የፍቅህ ኪታቦችን ያነበበ ሰው ኢስላም ምን ያህል ሰፊ እንደሆነ ይረዳል። ከዚያ ወረድ ብሎ ደግሞ መቃሲድ ሸሪዓ የሚባለውን ሲያነብ የበለጠ ሙሉ መሆኑን ይረዳል። ሲያሰ ሸርዒያን ሲያነብ ደግሞ የበለጠ ሙሉ መሆኑን ይረዳል። እነኚህ ሁሉ ምልህ ህግጋቶች ናቸው ነብያችን ሰለላሁ ዐለይሂ ወሰለም ያስተማሩት እንጂ አዲስ ሰዎች የፈበረኩት አይደለም። ስለዚህ አንድ ወንድማችን ኡስታዝ ሁሱ ሌት ተቀን ቁጭ ብሎ ስለ ዲን ብቻ እንዲያስተምር ያደረገው የዲኑ ስፋት ነው ልልህ ፈልጌ ነው። ምንም ስለ እንትን ብቻ አይደለም፣ ስለ አቂዳ ብቻ አይደለም ኢስላም ውስጥ ያለው አቂዳ አለው፣ ዒባዳ አለው፣ ስሉክ አለው፣ ሙዓመላት አለው፣ ምን አለው አጠቃላይ ከሰው ጋር ሌት ተቀን የምትኖርበትን አካሄድ ከሃ እስከ ፐን ያለው ኢስላም ውስጥ ያ ነገር በጣም በጣም ረድቶናል። ዳዕዋ ውስጥ አለን የምንል ሰዎች በአጠቃላይ ኢስላምን የሚያስተምር ሰው እኮ ምንም ነገር ባይናገርና ስለ ኢስላም ብቻ ቢያስተምር ጊዜ እኮ አይበቃውም። ለምን ብትል አያልቅማ፣ የሚያስተምረው ነገር አያልቅበትም። ያ ነገር ነው እኔ የሚታየኝ። ወላሁ አዕለም። እሺ ቴንኪው አመሰግናለሁኝ። ለማንኛውም ጥያቄዎች ይዤ ነበር እንትን ያልኩት ያው ሙዳችን በዚሁ ለዛሬ በዚሁ ቢሆን ጥሩ ነው። ያው የኔም አገባብ ቀደም በአንድ ላይ ፈጣሪና መስግኖ ብዬ ነበር፣ ፈቃደኛ ለመሆን አልቻልክም። ስለዚህ ችግር ያለው አልመሰለኝም። ይኸው ማለት መንፈሳዊ ቅናትህን ይሄን ያክል ፍላጎትን እጅግ አደንቃለሁ። እኔን ወደደም ጠላም ባንተ አስተሳሰብ ውስጥ እኔን ከእሳት ለማውጣት ነው እጅግ ነው አክብሮት ያለኝ። ምክንያቱም ይሄን ያክል ገብቶሃል። በእኔ እምነት ያለ ሰው እኮ ኃጢአት በመስራት ውስጥም እኮ ሲኦል ይገባል ተብሎ ተጽፏል። ገብቶሃል። ስላመንክ ብቻ አይደለም በእኛ እምነት ውስጥ በክርስትና ማለት ነው። ነገር ግን ዮናስ ኃጢአት ሰራ ተብሎ የሚደክምልኝ ሰው የለም፣ ወይንም ደግሞ እንዲህ አርግ ይሄንን ብሎ እኮ የሚደክምልኝ ሰው የለም። ገባ? አንተ ግን እዛው እስልምና ውስጥ ሆነ በአንተ እምነት አንተ ትክክል ነህ። ስለዚህ እኔን ለማዳን ነው እንደዚህ የምትለው ማለት ነው። ይሄንን ከማድነቅ ሌላ ምንም ነገር የለኝም። እንትን እናርግ። ቅድም የነበሩትን ሐሳብ ጠቅላላ አድርገው ሜቢ የሚሰሙ ሰዎች ካሉ እንዲሰሙት እሱን ተናገሩና ከኔ ጋር አንዳንድ ነገሮችን እንነጋገራለን። እሺ ባጭሩ ምናልባት እኔን ዝቅ አድርጋችሁ የምታስቡ ሰዎች ካላችሁ በክርስትና ውስጥ ከልጅነት የጀመሮ ከቤተ ክርስቲያን መጽሐፍ የራኩ ሰው አይደለሁም። እውነቱን ለመናገር የእስልምና መጽሐፍቶች ከቁርአን ውጭ ብዙ አላውቅም። እኔ ቁርአኑን ነው እሱንም በአጋጣሚ በስጦታ ተሰጠኝ። በቃ በዛው ነበርኩ። ስራዬን ብዬም አይደለም እንደውነቱ ከሆነ ስጦታ ስለተሰጠኝ ስጦታ ክቡር ነው እንዳነበው ነው የተሰጠኝ ብዬ በዛው ማንበብ ጀመርኩኝ። ያው በዛ መሰረት ነው የምጠይቀው። እንደው አብዛኛው ጥያቄ እንደሌሎቹ ከሐዲስ ከምናምን አይደለም። በብዛት ነው የምጠይቀው ከቁርአን ነው። ለምን ያነበብኩትን ነው የምጠይቀው ማለት ነው። ከዛ ውጭ አብዛኛው መጽሐፎች እኔ ያነበብኩ የማስበው የኢትዮጵያ ኦርቶዶክስ ተዋህዶ መጽሐፎች፣ የታሪክ መጽሐፎች፣ የፍልስፍና የኦሾ ወደ 30 የሚጠጉ መጽሐፎች ምናምን የፍልስፍና ጥበብ ሁሉንም በቃ አብዛኛው የኔ እድሜ ንባብ ነው። ገብቷል። አሁን አንዳንድ ጊዜ ለትህትና ተብሎ ዝም ሲባል በጣም አንዳንድ ጊዜ በውድቀት የሚደሰት ሰው አየሁ ታውቃለህ። ለትህትና ብዬ ዝቅ ሳደርግ ራሴ አይኔ ላይ ነጭ እስኪወጣ ድረስ ማነብ አይነት ሰው ነው። ገብቷል። እንደዛ ነበር በተለይ በፊት ታሪኬ ማለት ነው። እና ደስ አላቸው ታውቃለህ። ራሴን ዝቅ ያደረኩት እኔ ለትህትና ነበር። እርካታቸውን ስታይ በጣም የበለጠ ደግሞ ዝቅ እንድትል ማለት ነው ያላቸው እርካታ። በስመ አብ ወወልድ ወመንፈስ ቅዱስ። ስለዚህ አሁን ደግሞ እኔ እስቲ እንግዲህ ጋኔልም ካለባቸው ይውጣ አያ ሰባ ቀንዶ ምን እንባላለን በልጅነታችን የምንጠራው ሰባ ቀንድ ያለውም ሰይጣን ካለ
ይውጣ አሁን እስቲ ልናገር ነው። ከልጅነቴ ጀምሮ ከመጽሐፍ ተለይቼ አላቅም። የቤተክርስቲያኗ መጽሐፍ በአብዛኛው እኔ አማርኛ መጽሐፍ የቀረኝ የለም። የቤተክርስቲያኗ መጽሐፍ ማለት በዋናነት እነዚህ ዋና ዋና የሚባሉት ይሄ ሰባኪው ዲያቆኑ ዘማሪ የጻፈውን አይደለም። መሰረታዊ የሚባሉ መጽሐፍቶችን ሰድሬ አንብቤያቸዋለሁ። ስለዚህ ከዚህ በኋላ እንከባበር። በተለይ በእኔ እምነት ያላችሁ በኢትዮጵያ ኦርቶዶክስ ተዋሕዶ እንከባበር። ከዚህ በኋላ በእንዲህ አይነት ቋንቋ ነው የምታገኙ እንጂ ለትህትና በሚል እንትን አልልም። ከዚህ በኋላ ትከሻ ለትከሻ ነው የምለካካችሁ። ዝም ብሎ መጥቶ አንተንትና አንተ ዝም በል ከዚህ በኋላ አታውራም፣ በራስ ቋንቋ ነው የማወራህ። አስፈላጊው አይነት ጥያቄ እጠይቃለሁ ስትል እኔም እጠይቅሃለሁ። እና ከቤተክርስቲያኗ ምናልባት እኔ በክህነት አገልግሎት ውስጥ ያልገባሁበትን ምክንያት የራሴ ይኖረኛል። ገብቷል። ቅዱስ መቃርስ የሚባል አለ በቤተክርስቲያናችን። ክህነቱን ያገኘው አይፈልገውም ነበር እንደውነቱ ከሆነ ማለት ነው። ገብቷል። አይፈልገውም ነበር ግን ግድ መጣበት ማለት ነው። ስለዚህ አንዳንድ ጊዜ እኮ አንተ ትምህርቱ ኑሮህ እኮ ልትተው ትችላለህ። እንደዚህም መታሰብ አለበት። እኔ ድቁናው ትምህርት ሊኖረኝ ይችላል ትቸውስ ቢሆን፣ እስከ ቅስና የሚያደርስ ትምህርቱ ሊኖረኝ ይችላል ትቸውስ ቢሆን፣ እንደዚህም ይታሰባል። ስለዚህ ከዚህ በኋላ ማንንም አንደርስት ቤት ብታደርገኝ በሚገባህ ቋንቋ እናገርሃለሁ። የእውቀት ችግር የለብኝም። በተለይ የቤተክርስቲያኑ ዕውቀት ይሄን ነው የምለው ለነሱ። ከዛ ውጭ ላለው ነገር ለሰጣችሁኝ እድል ደጃ በጣም አመሰግናችኋለሁ። ፈጣሪን አመስግነን ብንወጣ ደስ ይለኛል። ይሄንን ቢባት ላይ ደስ ይለኛል። እሺ አባ ዮናስ እንግዲህ የተናገሩት ንግግር አለ። በነገራችን ላይ እኔ ላይክ ሁሉንም ሙስሊሞች ወክዬ ይህን ነገር መናገር ይችላል። ሰምቻለሁ እሰማለሁ። አዎ ትሰማል። ፈጣሪን አንድ ላይ ብናመሰግን እወዳለሁ። አዎ ቆይ ወደዛ እንሄዳለን። ቆይ እንግዲህ አባ ዮናስ የተናገሩት ነገር በጣም ግልጽ ነገር ነው። በጣም ግልጽ ማለት ነው። እና ምንድነው እኔ ሁሉንም ሙስሊም ወክዬ መናገር ነው የምፈልገው። እኛ ሙስሊም ካልሆኑ አካላቶች ጋር ችግር የለብንም። ሙስሊም ባለመሆናቸው አሁን ክርስቲያኖች ክርስቲያን ከመሆናቸው ጋር ምንም አይነት ችግር የለብንም። ምንም ችግር ማለት ነው። ገባችሁ አይደለ? እኛ ችግራችን ምንድነው? እኛን እንደው የሚስደቡን ችግር የለው። አምላካችንና ነቢያችንን የሚሰድቡብን ሰው ስነ ስርዓት የሌላቸው ጋጠወጥ የሆኑ ገባችሁ አይደለ? ለመግባባት ሳይሆን ለመጫጫው ከሚያወሩ ሰዎች ጋር ነው እኛ ችግራችን ማለት ነው። ገባችሁ አይደለ? በስነ ስርዓት አባ ዮናስ ኦርቶዶክስ ሃይማኖት ተከታይ ናቸው። ጥያቄ እንጠይቃቸዋለን። በቃ መልስ ነው ብሎ የሚያስቡትን ነገር ይመልሳሉ። እነሱም ጥያቄ ጠይቁናል፣ እኛም መልስ ብለን የምናስበው ነገር እንመልስላቸዋለን። እስከ መጨረሻው ድረስ አባ ዮናስ ሙስሊም ባይሆኑ የኛ ችግር አይደለም፣ እኛም ክርስቲያን ባንሆን የሳቸው ችግር አይደለም። በቃ ይሄ ላይን ያቃጠለናል። ገባችሁ? ይሄ ላይን ያካሂደናል። ገባችሁ አይደለ? ይሄ ላይን ይሄ ሁኔታ ያራምደናል አንድ ላይ ማለት ነው። እና ይሄ ላይን ስላራመደን ስላቃጠለንም ነው አብሮ ማለት ነው። አባ ዮናስ ይሄንን ሐሳብ መግለጥ የነበረባቸው ቦታ ሌላ ቦታ ነበር፣ ግን በተአምራዊ ሁኔታ እዚህ ሐሳባቸውን እየገለጡ ነው። ስለዚህ እኛ ችግራችን ከሃይማኖታችሁ ጋር አይደለም፣ በፍጹም ከምታምኑት ነገር ጋር አይደለም፣ በፍጹም እናንተ ከምትመጡበት ኢንቴንሽን ጋር እናንተ ከምትመጡበት መንፈስ ጋር ነው እኛ ችግራችን። ገባችሁ አይደል? እኛ እዚህ እውነት ለመግለጥ እንጂ የሰው ልጅ ጭንቅላት በተሳሳተ መልኩ እንደ ጭቃ እየጠፈጠፉ ቅርጽ ማስያዝ አይደለም፣ በፍጹም ማለት ነው። በቃ የገባን ነገር አለ፣ እሱን እናስረዳችሁ ነው። ያልገባን ነገር አለ፣ አስረዱን ነው። እንዲህ ነው መሆን ያለበት። አባ ዮናስ ሲመጡ ኦኬ አንተ ኦርቶዶክስ መሆን አለብህ፣ ስለዚህ ኦርቶዶክስ ላይ ያልገባክ ይሄ ነገር አለ፣ ከዛ ነገር አንጻር ወደዛ ተመለስ ብሎ ያንን ነገር ማስረዳት ካልሆነ አላማቸው እኔ እስልምና ሃይማኖት የነቢያት መንገድ ነው ምናምን ብዬ የገባኝን ነገር ለሳቸው ማስረዳት ካልሆነ አላሜ ሌላ ነገር ከሆነ አንደኛ ኮይን ስብሰባ፣ ፎሎወር ፍለጋ፣ ስም እንትን ማለት እዩኙኝ ማለት ከሆነ እዩኙኝ ማለት እንትን ነው፣ ተመልሶ ደብቁኝ ማለት ነው። የምር ማለት ነው። እኔ ወላሂ ነው የምላችሁ ማለት ነው። ታላቁ ያውቃል እዚህ ማለት ነው። እኔ ድምፄን አይነቱን ብቀይረው ደስ ይለኝ ነበር። በቃ በድምፅ የሚያውቁኝ ሰዎች ስላሉ ማለት ነው። ለህይወትም ነፃነት አይሰጥም መታወቅ ማለት ነው። እንደ ኖርማል ሰው ሆናችሁ መኖር አትችሉ። የምር ነው የምላችሁ። እኔ አሁን ያን ያህል ታዋቂ ሆኜ ሲሆን በትንሹም በቃ የተወሰኑ የሚያውቁኝ ሰዎች አሉ።
ገባችሁ? በመልክ ደግሞ ብትተዋወቁ አስቡት። ነፃነት አይሰጥም። እንደ ሰው አትኖሩ። በቃ እንዲሁ እንደ ሸለመጥማጥ እንደተደበቃችሁ ምናምን ነገር ነው የምትኖሩት ማለት ነው። ገባችሁ አይደለ? ስለዚህ መጽሐፍም የሚለው ምንድነው? በቃ እናንተ በዓለም ያተረፋችሁ ሆናችሁ በሰማይ ያለ ብትከስሩ ምን ዋጋ አላችሁ ነው የሚለው። ምንም እኮ እዚህ የሚያስገርም ነገር የለም። ገባችሁ አይደለ? እና ግን በቃ ያለበት ኢንቴንሽን በጣም ይደብራል። እኔ አሁን እንደዚህ አይነት ኢንቴንሽን ካለው ሰው ጋር አይመቸኝም በፍጹም ማለት ገባችሁ አይደል? ማለት እዚህ አሁን ጊዜ ተርፎን ምናምን ነገር የሆነ ጥቅም አግኝተንበት አይደለም። ገባችሁ አይደል? ግን ቢያንስ ሀሳቡ ራሱ ይገዛል። ኑ አምላክን እንገዛ፣ ኑ ላይክ አምላክን አንድ ላይ እናምልክ፣ ኑ ተያይዘን ወደ ጀነት አንድ ላይ እንግባ የሚለው ሀሳብ ራሱ ይገዛል። ከምንም በላይ ያነሳሳል። እውነት ከምንም በላይ በቀን ውስጥ ቀኑ ሙሉ ልትውሉበት ብችሉ ራሱ የማይሰለች ሀሳብ ነው። ግን ሌላ ነገር ከሆነ ግን አድካሚ ነው የሚሆነው፣ ፍሬም አይኖረው። ሜቢ ለትንሽ ጊዜ ልትደምቁ ትችላላችሁ፣ ግን መጨረሻቸው ያምር እና ይህንን ሀሳብ ብትረዱልን ደስ ይለኛል። እኔ የምር ማለት ነው። እንደገና ሙስሊሞችም ሆናችሁ በቃ ሲሰርቧችሁ ተዋቸው፣ አትሳደቡ። ምክንያቱም ለሰው ጥመት ምክንያት መሆን በጣም መጥፎ ነው። እውነት እኔ አሁን በእኔ የተነሳ አንድ ሰው ሰበብ ሆኖ ሲሰልም እንዴት ደስ እንደሚለኝ እናንተ ራሱ እንዴት ደስ እንደሚላችሁ ገባችሁ አይደል? ስለዚህ አንድ ሰው ደግሞ እንዲሰልም የሆነ ነገርን አንደርስታንድ እንዲያደርግ ከምንም በላይ ያለው ጥያቄ ከመመለሱ ምናምን በፊት ያለው ኢንቫይሮንመንት ነው የሚያስፈልገው። ምችት ሊለው ይገባል። ገባችሁ አይደል? ቢያንስ ጥያቄ ባይመለስልኝ የሆነ ነገር ይነግሩኛል፣ በቃ የሆነ ሀሳባቸውን ይሞክራሉ ብሎ ደስተኛ ሆኖ መምጣት መቻል አለበት። ግን አንዳንድ የሚያስፈራ ቤት አለ። እኔ አሁን ክርስቲያኖች ቤት የማልገባበት በፍጹም ማለት በቃ ልክ ስታዩት በቃ ስድብ ብቻ ማለት ነው፣ ማላገጥ። እኔ ይዘገን ወዲያውን ገብቼ እንዴት ሮጬ እንደምወጣ ማለት እውነት ሀቅ ነው የምነግራችሁ። ምክንያቱም የምናገራትን ነገር ከፈጣሪ ጋር አወራረዳታለሁ እንዳይመስላችሁ። እዚህ እናንተን ሰክሼ ምናምን ነገር ለማለፍ አይደል፣ አወራረዳታለሁ ከፈጣሪ። እዚህ ጋር ምን አልክ በሌሉበት እንትን እያልክ ምናምን ነገር ገባችሁ አይደለም? ያ አይደለም። እንኳን እነሱ ጋር ይቅርና እኔ እዚህ አባ ዮናስ አሁን ቅድም አባ ዮናስን በቃ ቢሳሳቱም በንግግራቸው ላይ ቢሳሳቱም እኔ እንድትናገሯቸው አልፈልግም። ለምን በቃ ማስተካከል ካለብን እኛ እናስተካከል። ሮንግ በሆነ መንገድ እንትን ብሏቸው እሳቸው ቅር እንዲሰኙ አልፈልግም በፍጹም ማለት ከእናንተ ይልቅ እኔ ለሳቸው ነው ያሉት። እናንተ ምን ትሰሩልኛላችሁ? ኦልሬዲ ሙስሊም ናችሁ፣ ዲናችሁ ላይ በርቱ፣ ጠንክሩ ነው የምላችሁ። ገባችሁ አይደል? ከምንም በላይ ግን እኔ የሚያስቀምጠኝ የነ አባ ዮናስ የነ ሮቤል ነገር እንዲሰልሙልኝ። ምክንያቱም ይከፋኛል። እኔ አሁን ኢንሻአላህ አላህ ፈቅዶን ጀነት ብገባ የሆነ ቀን አባ ዮናስ ትዝ ብሎኝ የት ገብቶ የሆነ ብዬ ባስብ ለዛ ጥያቄ መልስ ባላገኝ ይከፋኛል፣ ቅር ይለኛል። ለምን ላገኛችሁ ፈልጋለሁ እንዴ? ለምን አያልቅ ጀነት እኮ አይሞላ እንዴ? ስብስብ ብለን ሁላችንም ግብት ማለት ነው እንጂ አንድ ነፍስ አትቃጠል። ለምን ትቃጠላለች? እኮ የማንም ፍላጎት አይደለም። ሰው ትልቁ ዓላማችን ለምን እንደምንመጣ ይህን ሁላ እርምጃ ለምን እንደምንራመድ አስቡበት፣ ወቁት። እዚህ ቢዝነስ አይደለም። እኔ አሁን ቢዝነስ አይደለም እዚህ ተያልኩት። አንድ የሚከፍለኝ ሰው የለም ወይ ደግሞ የሆነ የሚያስብልኝ ሰው የለም። ግን ይሄ ሀሳብ ነው የሚገዛችሁ። ይሄ ሀሳብ ነው እያሮጠ የሚያመጣችሁ። ከስንት ስድብ ታግለን ከስንት ሽሙጥ ታግለን እዚህ እንድንመጣ የሚያደርገን ይሄ ሀሳብ ነው። በቃ ለምን ሁላችንም ተይዘን ጀነት እንግባ የምትለው ሀሳብ ማለት ከምንም በላይ ትልቅ የሆነችው ሀሳብ እና ኮመንት ላይ አደራ እውነት ለሰዎች ጥመት ምክንያት አትሁኑ። ለምን አንድ ሰው ከፍቶት ይወርዳል? እውነት በቃ ላሽ ማለት ይሁን አራዳ ሁኑ። የሆነ የእንጅባራ ልጅ አትሁኑ። ገባችሁ? እዛም ሆኖ አራዶች አሉ። ግን እኔ አንዳንዴ ሁላ ተቆፍራችሁ የወጣችሁ ነው ሁላ የሚመስለኝ ማለት በቃ ከሆነ ከሩቅ ከስምጥ ነገር ተቆፍራችሁ የሆነ የምኮምቱት ኮመንት የምታነሱት ሀሳብ ምናምን እንዴት ነው ሰው እንደዚህ የሚገግሙ ምናምን ብላችሁ እንትን የሚለው ነገር ማለት ነው። አራዳውን ብልጡ ነው በቃ። እና ብልጥ መሆን ደግሞ ከምንም በላይ የምር ማለት ነው። አንድ ዝም ማለት በቃ የምታወሩትን የማታውቁ ከሆነ ዝም ኩል መሆን ማለት ነው። የማይገመት ሰው መሆን
የማይገመተው መሆን ዝም ማለት ራሱ ትልቅ ስታንዳርድ ይሰጣል። እና በቃ አራዳ ለመሆን ሞክሩ። ለሰው እንቅፋት ጃጂ ይቅርታ ኢንተራፕት ስላደረኩህ መውጣት ስላለብኝ ነው እና ልሰናበታችሁ ሰላም ብዬ እጅግ አመሰግናለሁ። ጥያቄውን ግን ደስ ይለን ነበረ። ጥያቄውን ነገ እናድርገው። አሁን አንድነት ነው ያካሄድነው። እንግዲህ ከኔ የሚመጣው ሐሳብ ፈጣሪን በአንድነት እንዳመስግን ነበር ያልኩት። አንተም አልተስማማህም፣ ቅር ተሰኝቼብሃለሁ። እንደዛ አይደለም ጉዳቱ አልታይ ስላለኝ እስቲ አባዮና አንድ ቀን ቤት ይክፈቱና እስቲ ይጋብዙን እንምጣ። እስቲ ስልኬ ትንሽ ችግር አለበት። ስልኬ ይሄ ምንድነው የሚባለው ሰልፊው ተሰብሮብኝ አያሳይም እና ለዛ ነው የማልከፍተው። ካሜራ ባይከፍቱም ችግር የለውም። አይ እኔ ራሴ ኦኬ በእንትኑ ዊዛውት ቪዲዮ ያለ ቪዲዮ ይክፈቱ ችግር የለውም። በቃ እስቲ እንደዛ ሞክር። አንድ ልጅ ፈልጋውታለች መሰለኝ። ቆይ አንዴ ይጠብቋል። አንድ ቁጥር እየጣፈች ነው። አንዴ ክርስቲያንን አስገቧት። ወቅቲ ሶስት ልጆች ያልነበረ ክርስቲያንን አስገቧት። ወይ ኡስታዝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም። እሷ እስክትገባ ድረስ አንተ አሁን ቅድም ያነሳኸው ነጥብ ላይ ባለፈው የሆነ ድምጽ ሪከርድ አድርጌ አድርሱልኝ ብዬ ነበር። የሆነ ግሩፕ አለን ቴሌግራም ላይ የምንማማርበትና ከምንማማርባቸው መጽሐፎች መካከል አንደኛው መጽሐፍ አልኢኽላስ ወንያ ነው የሚለው ስለ ንያና ስለ ኢኽላስ ጉዳይ ነው የሚናገረውና በንጽጽር ጉዳይ ላይ የሚሰሩ ወንድምና እህቶችን ይሄንን መልእክት አድርሱልኝ ብዬ ነበር። እንደአጋጣሚ ያ ድምጽ እኔው ራሴ ያልሰጠኋቸው መሰለኝ እርግጠኛ አይደለሁም እና የሆነ ኢብኑ አቢ ዱንያ የተናገረው ነገር ነበር። ኢብኑ አቢ ዱንያ ሲናገር የመጽሐፉ ባለቤት ናቸው። ኢብኑ አቢ ዱንያ የአልኢኽላስ ወንያ የሚለው መጽሐፍ ሲናገሩ ምንድነው ያሉት? የሆነ ከበኒ እስራኤል ሰዎች መካከል በጣም አምላኩን የሚገዛ በጣም መልካም የነበረ ግለሰብ ነበር እና 40 ዓመት ሙሉ ፈጣሪን ሲገዛ መልካም ስራው በአጠቃላይ ወደ ፈጣሪ ይወሰድለታል። ደግሞ ሰውየው የሆነ ዋሻ ውስጥ ተቀምጦ ነው የሆነ ጉድጓድ ውስጥ ተቀምጦ ነው ፈጣሪን የሚገዛው። ሰዎች የማያዩት ቦታ በጣም ተደብቆ ማለት ነው። ተግባባን። በጣም ዒባዳ ላይ ጎበዝ ነበር። 40 ዓመት ሙሉ ፈጣሪን ሲገዛ ነበር። ከሰዎች ተገልሎ ብቻውን ተቀምጦ ነው ፈጣሪን የሚገዛውና በየአመቱ ይሄ እሱ የሚሰራው ነገር መላእክቶች ይዘው ወደ ላይ ሲወጡ አላህ Subhanahu Wa Ta'ala አልተቀበልኩትም ይላቸዋል። ማለት ምን ያህል እንደሚከብድ ተመልከቱ። አልተቀበልኩትም ይላቸዋል። ዛሬም ይዘው ይወጣሉ፣ አልተቀበልኩትም። ዛሬም ይዘው ይወጣሉ፣ አልተቀበልኩትም። ነገም ከነገ ወዲያም እያለ የሆነ ጊዜ ላይ መላእክቶች ነገሩ በጣም ግራ ቢገባቸው ፈጣሪን ጠየቁት ይላል አላህ Subhanahu Wa Ta'ala ወዒዘቲከ ወጀላሊከ አላህ Subhanahu Wa Ta'ala በልቅና ይሁንብን ፈጣሪያችን ሆይ ይህ ሰውዬ እኮ እኛ እስከምናቀው ድረስ ተደብቆ ዋሻ ውስጥ ነው ፈጣሪን እየተገዛ ያለው። ሰዎች የማያዩት ቦታ እዚያ ውስጥ ተደብቆ መልካም ነገርን እየሰራ እንዴት 40 ዓመት ሙሉ የሚሰራውን ስራ ተቀባይነት ያጣል ብለው ግራ ቢገባቸው ፈጣሪን ጠየቁት። አላህ Subhanahu Wa Ta'ala ሲመልስላቸው ሰደቅቱ መላእክቲ ነው ያላቸው። እውነት ብላችኋል እናንተ መላእክቶቼ እውነት ብላችኋል። ወላኪን አለ ሰውየው يحب أن يعرف مكانه ነው ያለው። እናንተ ስታዩት የሆነ ዋሻ ውስጥ ተደብቆ እንትን ይላል፣ ግን በልቡ ሰዎች መተው እዚህ ያለሁበት ጉድጓድ ውስጥ አይተውኝ አውቀውኝ በጣም ፈሪሃ አምላክ መሆኔን ቢያውቁና ቢያከብሩኝ ብሎ ውስጡ ይመላለስበት ነበር። ሁሌ ሰውየው የሚያስበው በቃ ስለመከበር ጉዳይ ነው። ሰዎች እዚህ ጋር መተው አይተውኝ ባከበሩኝ ተደብቆ ኮነ ፈጣሪን የሚገዛው ምናምን በሚል ባካበዱኝና ቦታ በሰጡኝ ብሎ ይናገራል። በተናገሩና ትልቅ የሆነ ኢማም ደግሞ እዚያው ኪታብ ላይ ነው ደግሞ ይሄ ሁለተኛ ትልቅ የሆነ ኢማም ገበያ ወጡና እቃ ለመግዛት ፈለጉ። አገልጋያቸው ከሳቸው ጋር ነበርና እቃውን ሊገዙ ሰውየውን ሲጠይቁት በጣም አስወደደባቸው። እቃውን ሲያስወደድባቸው አገልጋያቸው ገባው ይህ ሰውዬ እንዳላወቃቸው ሸይኹም ማለት ነው ዓሊም ናቸው እንዳላወቃቸው ገባውና እንዴ አላወቃቸውም እንዴ ሼኽ ከሌኮ ናቸው ብሎ ሙሐይሪዝ ኢብኑ ሙሐይሪዝ እኮ ናቸው። ኢብኑ ሙሐይሪዝ ደግሞ ትልቅ ዓሊም ናቸው እና እሳቸው እኮ ናቸው አላወቃቸውም እንዴ ሲል በጣም ተቆጡት ይባላል። አገልጋያቸውን ውጣ አሉት ከቤቱ ውስጥ እዚያ ከቆመበት ውጣ አሉት። ቤቱን ለቀህ ውጣ፣ እኛ እኮ ስናስተምር
ልንገዛበት አይደለም እናስተምረው ስናስተምር ልንገበያይበት አይደለም ወላሂ እንደዛ ነው ያለው ተግባባን ይሄንን እኮ ትምርታችንን ስናስተምር ወይ ደግሞ የሆነ መልካም ነገር ስናደርግ ልንገዛበት ጊፍት ልንፈልግበት የሆነ ነገር ልናካብትበት አይደለም ይሄንን ስል ምን ለማለት ፈልጌ ነው ወንድሞቼና እህቶቼ በተለይ በንጽጽር ጉዳይ ላይ የምትሰሩ ወንድሞችና እህቶች እየሰራችሁ ያላችሁት ስራ በጣም ከባድ ትልቅ ስራ ነው والله العظيم ሁሌ የምቀናበት ስራ ነው እኔ በምንድነው የምትቀናው ቢባል በእናንተ ስራ ነው የምቀናው ሁሌ ማለት ነው ከሌላ ስራ በተሻለ ይሄ ነው የሚያስቀናኝ ለምን ሲባል አስቡት እስቲ ለጀሃነም እየለፋ ያለን ሰው እንደምንም ብላችሁ ጎትታችሁ ምክንያት ሆናችሁ ወደ ጀነት ስታመጡት ምን ያልደስ እንደሚል አስቡት ይሄን የመሰለ ትልቅ ስራ እየሰራችሁ ግን ያንን ስራ እዩኝና ስሙኝ የሚለው ነገር መሐሉ ከገባ እኔ እኮ በጣም ጀግና እኮ ነኝ ምናምን የሚለው ነገር ውስጣችሁ ከመጣ እንደኔ ያለ ሰውማ ቢፈለግ አይገኝም የሚለው ነገር ውስጣችሁ የሚመላለስ ከሆነ ስራችሁ በጣም አስቸጋሪ ነው ማለት ነው ስለዚህ ወንድሞችና እህቶች ተጠንቀቁ ኢኽላስ ላይ በደንብ ፎከስ አድርጉ ለማለት ነው ጀዛኩሙላሁ ኸይራን እሺ ኡስታዝ አባዩን አስገብታለች ሳይዘጋቡት አናግሯትና እንትን በሉ መቼ ቆይ አንዴ አመሰግናለሁ ስላስገባችሁኝ ሰላም ብያለሁ ሁላችሁንም አክቹሊ ለመወያየት አይደለም ከታችም ኮሜንት ሲጻፍሉት እንደሰሙት እንዳዩት እርሱ አንቱ ለመባል ነው እንድከበር ነው አባ ብዬ ያልኩት ብለው ከመዝሙር ያሬድ ጋር በቀደምነት ሲያወሩ ነበርና አትሊስት እኛ ማለት እኔ እንደ ክርስቲያን ስለ እርሱ ምንም የሚደንቀኝ ነገር የለም ማለት ራሱን ያላከበረ ሰው በሌላ ቦታ ሄዶ የሚከበራል ብዬ አላምንም የታይታ ስራም ደግሞ ማንኛችንም አያስከብረንም ለማንኛችንም መልካም ነው ብዬ አላምንም ዮናስ የምትባል ሰውዬ ራስህን ችለህ በማንነትህ ብትገባ ሙስሊሙም ክርስቲያኑም አክብሮህ ሐሳብህ ገዢ እስከሆነ ድረስ ለውይይት መቅረብ እስከሚችል ድረስ ማንም ሰው ሐሳብህን ሊገዛውም ላይገዛውም ይችላል ይወያያል ብዬ ተስፋ አደርጋለሁ ራስህን የምታስከብረው የቤተ ክርስቲያን ስም በሚያዋርድ መልኩ ራስህን አባ ብለህ ጠርተህ አይደለም እንደው እባክህ መከበር የምትፈልግ ከሆነ ራስህን አክብር መጀመሪያ አንተ ራስህን ብታከብር በራስህ ብትተማመን ቤተ ክርስቲያን ባልሰጠች ስያሜ ራስህን ሰይመህ አባ ብለህ መተህ ሰዎችን ወደማይሆን አስተሳሰብ ውስጥ አትወስድምና እባክህ ራስህን አክብር ለራስህ ቦታ ስጥና በማንነትህ እኔ እዚህ ክርስቲያን ሆኜ ስመጣ ክርስቲያናትና እናወያያትም አይሉ ኦርቶዶክስ እንደሆንኩ ያወቁ ግን ይወያዩኛል በቃ አንተም እንደዛ በራስህ ቀለም በራስህ ማንነት እዚህ ጋናና ራስህን ችለህ ሐሳብህን አቅርብ ተወያይ ክርስቲያኖችንም መጠየቅ ያለብህ ነገር ካለ ጠይቅ ሙስሊሞችን መጠየቅ ያለብህ ነገር ካለ ጠይቅ ግን የቤተ ክርስቲያን ያልሰጠችን ስም ራስ ላይ ቆልለህ የትኛው ክብር እንዲሰጥ ነው ከየትኛው የምታገኘው ክብር አጓግቶ ነው ከክርስቲያኑ ነው ከእስላሙ ነው ከኤቲስቱ ነው ከየትኛው የምታገኘው ክብር አንተ አስደስቶ ነው አባ ዮናስ ብለህ ራስን መስየም በጣም ነው የሚያሳፍረው ምክንያቱም ባለፈው እሺ ይሰማል እኔ ይሰማለሁ ባትወጣ ግን ብታስገቧት ጥሩ ነው አስገቧት ለምን ጥያቄ አለኝ ማለት አንደኛ አባ ማለት ክህነት ነው ወይ በራሱ አባ የሚለው ክህነት ነው ወይ ምክንያቱም አባ የሚለው ክህነት አይደለም እና በጣም ቢግ ዲል አረጉት ባለፈው ጸጥ ብዬ ስለገባሁ እንዳያስወሩድ ብዬ ነው ብዙ ከፋቸው ላይ ያልነጠኩትና እንጂ በሚገባቸው ቋንቋ ማውራት ይቻላልና ልጅቷን ጠይቃታለሁ ባካችሁ አስገቡልኝ አንደኛ አባ የሚለው አስገቡልኝ ክህነት አይደለም አሁን እዚህ ያለው ሙስሊምም ሆነ እዚህ ውስጥ ያሉ ክርስቲያኖች ካሉ ምነግራቸው አባ የሚል ክህነት አይደለም ሹመትና ክህነትን መለየት ያስፈልጋል አንደኛ ነገር ማለት ነው
አባ አባት ብለን የምንጠራበትን ስም ሰጠን ይላል። አባ አባ ብለን የምንጠራበት ዮሐንስ ወንጌል ላይ የተጻፈ ማለት ነው። ሹመት ነው፣ ስጦታ ነው እንጂ ክህነት አይደለም። ክህነት ሌላ ታሪክ። እሺ ክርስቲያን ስለተመለሽ አመሰግናለሁ። የምጠይቅሽ ምንድነው አባ የሚለው ክህነት ነው በቤተክርስቲያናችን እንደዛ ነው የተጻፈው? አባ አባ ብለን እንድንሰስ ብለህ ስልጣን የተሰጠን ያልከው አባትን አምላክን ነው እንጂ አንተ ራስን አባ እንድትል ነው እንዴ የተሰጠ ስያሜ? አይደለም ክርስቲያን እንደዛ ለማለት ፈልጌ ሳይሆን ሹመትነቱን ከፍተው እዛ ዘመን እንዳያስብሉኝ እንዳያስወርዱኝ ትላለህ። እኛ አባቶች ሲጀመር አያስወርዱህም ታውቃለህ። እነ መዝሙረ ያሬድ የሚያስወርዱህ አይደሉም። በጣም አባብለው ነው የሚያናገሩ ታውቃለህ አይደለ? ለምን ስማቸውን ማንሳት ፈለክ እዚህ እንደዚህ? አሁን አንቺ አሁን ምን መሰለሽ፣ ቆይ አንዴ አባ ዮናስ ስላግባው ቴማ ክርስቲያን ምን መሰለሽ፣ ክርስቲያን አይ እግዚአብሔር አብን የምትጸልይበትን አባቴ ብለህ የምትጠራበትን ለራሴ ሰይማለሁ እያለ እኮ ነው። ይሄ አይደለም ሹመት መሆኑን ኖ እኮ ሹመቱ ለማን ነው የተሰጠው? አባ ብለን እንድንጠራው እኮ ሹመት የተሰጠው ለማን ነው? ለአምላካችን ለአብ እኮ ነው። እሱ ማን ነው? እና ነው ይሄን ሹመት የሚቀበለው ለራስ የምታደርገው? ቆይ አንዴ ማህሌት አዳም ማን አንተ? ቶሎሳ እባክህ አሁን ከፍተው ምናምን እንድትነጋገሩ አንዴ ሚት አድርጊ እባክህ። I don't need to speak with him actually ግን በጣም ያሳፍራል። በተለይ አባቶችን ስም ሲያጠፋ ሚት አድርጊ። ወሂድ ደግሞ ሚት አድርጊ። በቃ ወርዳለሁ። እሺ ቻው። ሚት አድርጊና አዳምጪ። ለምን ትወርጃለሽ? ይታሉ አባ ዮናስ አትውረጂ፣ አፍን ትከፍታለህ ምናምን እያለች የምትናገራቸው ለምንድን ነው? ቢያንስ በስብዕናቸው ማቆሸሽ የለባትም። አባ መባል ነውር ከሆነ ትክክል ካልሆነ ትክክል አይደለም ተብሎ ነው የሚታረመው። የት ሄዱ እሳቸውስ? ባትሪ ዘግቶ ስልካቸው ሊዘጋ ነበር፣ ተናግረው ነበር ቅድም። አይ እንደዛ ዲግሬድ እንድታረጋቸው ወይም ደግሞ አንደርስቲሜት እንድታረጋቸው አትፍቀዱላት። በጣም ነው የሚያስጠላ። እኔ ያወረድኳት በነገራችን ላይ እንደዚህ ጥሩ አይደለም ማለት ሰው በስብዕናው ይከበራል። ኖርማል ማለት ትክክል ካልሆኑ ሀሳቡ ላይ ብቻ ይሄ ነገር ትክክል ነው አፈን ምከፍት ምናምን እያለች አንድ ትልቅ ሰው ሲዘረጠጥ በጣም ነው እንትን የሚለው የሚያስጠላው በዚህ ደረጃ ማለት ነው። ማለት በትልቅነታቸውም ሊከበሩ ይገባቸዋል እሳቸው አንደኛ ነገር። ሁለተኛ አባ ማለት እኮ የአባት ማለት ነው ትርጉሙ አባ። በእንግሊዝኛ አንዳንድ እንግሊዝኛ ሀገሮች ላይ ፓፓ ይላሉ። ፓፓ አባት፣ ዳዲም እንደማለት ነው። አባ እማ፣ አባ ሆይ፣ እማ ሆይ የሚባሉ ነገሮች አሉ። ስነስርዓት ስለማታውቀው ነገር ነው እያወራች ያለችው እና ስነስርዓት የላትም ልጅቷ። አይ ቲንክ በጣም ነው እንትን ያለው ኢሪቴት የሚያደርገው ማለት ነው። ትልቅ ሰው ሲዘረጠጥ እንደዚህ ጥሩ አይደለም። ኤኒዌይ እንደዛ ነው። በነገራችን ላይ ጃቢር አለው ኡስታዝ አባ ማለት በአረማይስጥ አባዬ ማለት ነው። አባዬ ማለት ምን ማለት ነው ትርጉሙ? የኔ አባት ማለት መንፈስ ቅዱስ አባቱ ማለት ነው አለው አባት ላሳይ ማለት ጥቅስ ላሳይ ገላትያ 4:4 ላይ ገባ። የዘመኑ ፍጻሜ በደረሰ ጊዜ አባ እግዚአብሔርን አባ አባት ብሎ የሚጮውን የልጁን መንፈስ በውስጣችን ላከ ይላል። መንፈስ ቅዱስ ማን ብሎ ነው የሚጮው? አባ አባት ብሎ እግዚአብሔርን አባ አባት ብሎ ይጮዋል፣ አባዬ ይለዋል። ይሄን ታውቃለህ? ጥቅሱን አውጣልን አንዴ ቶሎሳ አውጣ። ገላትያ 4:4 እና 5 እሺ ቁጥር 5 ላይ ምናል እንደ ልጆች እንሆን ዘንድ በሕግ በታች ያለው ልጆች ስለሆንን ከዛ ቁጥር 6 ላይ ልጆች ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮውን የልጁን መንፈስ
በልባችን ውስጥ ላካል። የልጁ መንፈስ መንፈስ ቅዱስ ነው። ምን ብሎ ይጮሃል? እግዚአብሔርን አባዬ አባት ብሎ የሚጮህ ይላል። እና መንፈስ ቅዱስ ራሱ አባት አለው። ይሄ እንድታዩት ነው የፈለኩት። ሚታለጊ አዳምጣለሁ። ቀጥሉ። ከባድ ነው። እኔ እንጃ ማለት እኔ ሰው ለምን ስነ ስርዓት እሺ ጄ ካለክ ሰላም አለይኩም። ጃሚር እንዴት ናችሁ? ኡስታዝ ሁላችሁ አልሐምዱሊላህ። እንዴት ነው? አልሐምዱሊላህ። ዞናል እንዴ ደግሞ ጃቢር አልኩኝ ቶሎሳ ማለት አይሰማም። ቀጥል ሐሳብ ካለክ። የለኝም አስገቡ እንጂ ሰው። እሺ ጥያቄ ያላችሁ ክርስቲያኖች ካላችሁ ግቡ፣ መጠየቅ ትችላላችሁ ጥያቄያችሁ። ጥያቄ ያላችሁ ክርስቲያኖች አንድ ቁጥር ጻፉ። ኢምሩ አለክ እንዴ? ኢምራን ሰላም አለይኩም። ወአለይኩም ሰላም። ያ ጀማ እንዴት ናችሁ? ሁላችሁም ሰላም አለይኩም። ኡስታዙና ሁላችሁም እንዴት ናችሁ? ቀጥሉ ኢንሻአላህ። ያደመኩ በነገራችን ላይ ይሰማል ድምጼ? ትሰማለህ? እሺ ቅድም ልጅቷን አላውቃትም እኔ መጀመሪያ ጊዜ ማየቴ ነው። እንደዚያ ገብታ እሱን ስትናገረው ወገናችንን አባ ዮናስን ስትናገረው የሆነ የፈለገችው ነገር ያለ ይመስለኛል። ማለት እሱን ለማብጠልጠልና የተማረ መሆኑን ተናግሯል። ቅድምም የፈለገ ሰው ከሱ ጋር መጥቶ ማውራት የሚፈልግ ከሆነ በግልጽ መጥቶ ከሱ ጋር ማውራት እንደሚችል አሳውቆ ነበር። ያን ነገር ለማጣጣልና ስም ለማጥፋት የተናገረች ይመስለኛል። ለእንትን ተብሎ ማለት ለፍትሃዊነታችን ተብሎ አሁን ያንተ ቤት ፍትሃዊ ቤት ነው። ፍትሃዊ ቤት ባይሆን ኖሮ ምንም ነገር እንድትናገርም ባልፈቅድክላት ነበር። ወላኪን አንዳንድ ጊዜ ለፍትሃዊነት ተብሎ ዋጋ የሚያስከፍል ነገር ባይደረግ ባይ ነኝ። በነገራችን ላይ ሳወራ ነበር ማይኩን ዘግቼ ነው እንጂ ማይኩ እኔ ላይ ያለው ማይክ ተዘግቷል። እሱን ሳላስተውል ሳወራ ነበር። ለምንድን ነው እንዲዝቅ የምታረጋቸው የሚለውን ነገር አንደኛ ነገር ሰው እምነታቸውን ተረድቶ የነሱን እምነት ዲፌንድ ማድረጉን ትቶ እንትን ወደ ማድረጉ ሲገባ እሱን መቃወሙን ወይ ደግሞ ጥያቄ ማንሳቱን ሲጀምር እንዲህ ማንቋሸሽ ማንጓጠታችን እንትን ማድረግ እያሉ መጨረሻ ላይ ደግሞ እከሌኮ ሙስሊም ነው ተደብቆ ነው እንትን እያለ ያለ የሚለውን ነገር ስራቸው አድርገውታል እነሱ። ስለዚህ ለእንዲህ አይነት ነገር ደግሞ በር መክፈት ጥሩ አይመስለኝም። ያኔ ያለው አንተ ቤት የመጣው አባ ዮናስ አክብሮህ ነው አንተ ቤት የመጣው የተከበረ ሰው ነው። አንተም ወንድሜ ጃቢር በጣም የተከበርክ ሰው ነህ። አንተ ቤት መጥቶ ደግሞ ስለ ክብር በቅጡ ያልተረዳ ሰው ወይ ደግሞ በክብር ማውራት የማይችል ሰው ገብቶ የሰውን ክብር የሚያዋርድበት መድረክ መከፈት አለበት ብዬ አላስብም። ያኔ ያለው አላህ ይጠብቃችሁ፣ አላህ በረካ ያድርጋችሁ። እስቲኔም አሁን ወደ እንቅልፍ ልጆች ገብተው ከሆነ የሚወያዩ ካሉ ተወያዩዋቸው። ተወያዮች ከሌሉ ደግሞ እዚህ ጋር የተሰበሰባችሁት ኢምራን፣ ቶሎሳ፣ ጃቢር፣ ጄክ ቴዎሎጂ ኡስታዛችን ኡስታዝ ወሂድን አይመለከትም። አሁን የምናገረው ነገር ያው ይመለከታቸዋል፣ እሳቸውንም እኔንም ይመለከተኛል። ሁላችንንም የምናገረው ነገር ምንድነው ሽሩጡ ቀቡል العمل የሚባለው ወይ ደግሞ የሰው ስራ ተቀባይነት የሚያገኝበት መስፈርቶች መካከል ትልቁና ዋነኛው ኢኽላስ ነው። ከኢኽላስ ቀጥሎ ደግሞ ሙታበዓ ነው። ስለዚህ ኢኽላሱ ላይ በጣም ፎከስ አድርጉ። በጣም ብዙ ነገር እየሰራችሁ ነው። በጣም ብዙ ነገር እናንተ የምትሰሩት ነገር حتى علي رضي الله عنه ሲናገር ከምሰራው ነገር አንዱ ተቀባይነት ባገኘልኝ የሚል ንግግር አላቸው እሳቸው። እናንተ ከምትሰሩት ነገር አንድ ያሰለማችሁት አንድ ግለሰብ ብቻ
አላህ ዘንድ ተቀባይነት ቢያገኝላችሁ ያ ራሱ ምንዳው ቀላል አይደለም። ስለዚህ ያን ያለው ትልቅ ነገር እየሰራችሁ ስለሆነ ያን ነገር ደግሞ ይበልጥ የሚያሳምረው ኢኽላሱ ነው። ኢኽላሱ ላይ ፎከስ እናድርግ ለማለት ነው መናገር የፈለኩት። ጨርሻለሁ። ፍቀዱልኝና ልውጣ። ባረከላሁ ፊኩም። ነገር እየሰማሁ አይደለሁም። ሁላችሁም እንደዚያ ነው ወይስ እኔ ጋር ብቻ ነው? ትሰማለህ ወንድም? እየተወራ አይደለም፣ ለዛ ነው። እና አይ ቲንክ ጃቢር የላኩ ሰዎች ካሉ ኦኬ በቃ እኔ ቻው ሳልላችሁ ነው ቅድም እንትን ያልኩት። ለልጅቷ መልስ እሺ አመሰግናለሁ ጃክ። ምንድነው መልስ አልሰጧትም። በመጀመሪያ ደረጃ አባ የሚለው ሹመት እንጂ ክህነት አይደለም። መጀመሪያ ስጠቅስ ራሱን ከአብ ጋር አስተካክሎ እንደዛ በፍጹም እንደዛ አይነት ድፍረት የለኝም። በፍጹም እንደዛ አይደለም። እኔ ያን የጠቀስኩት አባ ብለን የምንጠራበትን ሰጠን የሚለውን ምን ማለት ነው? ሹመት ነው፣ በስጦታ ነው፣ የባህሪ አይደለም ለማለት ነው። አሁን እኛ በሹመት የተገኘ ነው ገብቶሃል አይደል? ያለ ማለት ነው። አባትነት ሹመት ነው ማለት ይሄ ከመንፈሳዊ የሚሰጥ ማለት ነው። ለምሳሌ አቡነ አረጋዊ የሚባሉ አሉ በኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ ማለት ነው። ወጣት ናቸው በጣም እንደውም 20 ዓመት ምናምን ከዛ ያለፈ አይደለም። በትግራይ በተለይ በጣም ይከበራሉ። ደብረ ዳሞ የሚባለው ገዳም አይ ቲንክ ታውቁታላችሁ፣ በዚህ በገመድ የሚወጣበት ማለት ነው። እና እዛ እሳቸው ብለን የምንጠራ አባ ብለን አባ የተባሉበት ምክንያት ታሪኩን አብዛኛው ችግሩ ሳያነቡት ነው። ገድላቸውም ማንበብ ይቻላል። እዛ ላይ ምንድነው በወጣትነታቸው መንፈሳዊ አገልግሎት ስላገለገሉ አባ ወይንም አቡነ አረጋዊ የሚል ስያሜ እንደተሰየሙ እንጂ ገና ወጣት ናቸው እሳቸው ማለት ነው። እና ሹመት ነው ለማለት ነው። ሹመት ነው እንጂ እንደ ክህነት አድርገው ነው ውርውር የሚሉት። እንደው በፈጠራችሁ አሁን አንድ ነገር ልናገር ተመልከቱ። እኔ ጋር ምን ታይቶ ነው እንዴ? ወንድምህን ውደድ እኮ ነው የሚለው አይደል እንዴ? እኔ እኮ የወደድኩት ጠላትህን ውደድ ይላል እንጂ ክርስትና ጠላትህንም ውደድ ይላል። እኔ ሙስሊሞች ጠላቶች አይደሉም። ጠላት ማለት የሆነ በደም በምናም የምትፈላለገው ነው። እኔ ሙስሊሞች ወንድሞቼ ናቸው ብዬ ነው የማስበው። በኔም ዘር እኮ ውስጥ እኮ ትንሽ ከአንድ ከሁለት ሶስት መስመር በኋላ እኮ ሙስሊም አለ። ስለዚህ ወንድሞቼ ናቸው ብዬ ነው የማስበው። እነሱን ስለወደድኩ ነው ወይንስ እንደዚህ አባ የሚለው ስም የሚሻርብኝ? አንድ ነገር ልንገራችሁ። በቤተክርስቲያናችን ዘማሪ እስጢፋኖስ የሚባል አለ። ታዋቂ ዘማሪ ነው ካወቃችሁት ማለት ነው። እንደውም የኔ ሹመት እንጂ ክህነት አይደለም። ቄሴ ነው የሚባለው መጠሪያ ስሙ ማለት ነው። ቄሴ ከቻላችሁ ሪከርድ አድርጉላችሁ ወይንም ደግሞ የሚሰማ ሰው ካለ አድርሱላችሁ። ቄሴ ይባላል። ቄስ ማለት በክህነት የሚገኝ እንጂ በስጦታ የሚገኝ አይደለም። ለማደርጋት ነገር ሁሉ ምክንያታዊ ነኝ፣ ዝም ብዬ አይደለም። ቄሴ ተብሏል። እሱን አይናገሩትም። ቄሴ እያሉ እንደውም በየመድረኩ ይጠሩታል። ቄስ ግን አይደለም። ቄስ ሳይሆን ነው ቄስ ብለው የሚጠሩት ማለት ቄሴ ብለው። የኔ ግን ክህነት ሳይሆን ነው አባ። ይሄን ደግሞ እኔ ራሴ አይደለም ያወጣሁት በነገራችን ላይ ማለት ነው። ራሴ አውጥቼው ሳይሆን ብዙ መጽሐፍት ቀደም ስናገር እንደነበረው ከልጅነት ጀምሮ ዳንኤል ክብረት ጋር ፎካከር ነበር። ዲያቆን ዳንኤል ክብረት እሱ ጋር ፎካከር ነበር ማለት እሱ ጋር ለመድረስ በመንፈሳዊ ቀናት ብዙ መጽሐፍ ለማንበብ። በዛ አጋጣሚ ስደክም ሰዎች የሚያዩ ሰዎች አባ ማለት ጀመሩ። ከዛ እያደገ መጣ። በቃ በቲክቶክ ፕላትፎርም ስገባ ወጣትነቴ ምናምን እያዩ ብዙ ጊዜ ራቁቴ ምናምን ቪዲዮ ስለምቀርጽ ስድብ ምናምን ሲሆን እንዴ አባ ተብዬ ነው የምጠራው፣ ለምን ይሄንን አልጠቀምበትም፣ ለምን አፍርበታለሁኝ ብዬ ለጠፍኩት። የምጠራበትን ነው እንጂ ራሴም ሰይሜ አይደለም። ሁለተኛ ሌላም አማራጭ ደግሞ ሰይጣን ያለባቸውን ሰዎች ሁሉም ጸጋ አለው። ለአንዳንዱ ተአምር የሚያደርግ አለ፣ ለአንዳንዱ ብዙ። እኔ ደግሞ እንደዛ አይነት ጸጋ አለኝ። ያጋንንት ወይንም ሰይጣን ያለባቸው ሰዎች እኔ ሲወጡ አይቻለሁ በፈጣሪ ስም ብዬ ማለት ነው። ከዛ በኋላ በዚህም ስም የምጠራበት አንዱ ምክንያት ይሄ ቡዳ ምናምን መንፈስ ያደረባቸው ሰዎች ሲወጡ እንደውም ብዙዎቹ በቃ ለምደውት ካለሁበት ድረስ የምጠራበትም ሁኔታ ነበር። ተጠርቼ
ቡዳ የጣለው ሰው አለ ና እባክህ ባል ነበር። ስም ብሎም አይደለም። በዚህ ምክንያት አባይ ይላሉ። አጋንንት ያደረባቸው ሰዎች ምናምን መተው እንትን ሲሉ እንግዲህ ምን ላድርግ ግን በራሴ ያመጣሁት አይደለም። እንግዲህ አጋንንት ለምን አስወጣህ ብለው ደግሞ ነገ ሊከሱኝ ይችላሉ። እንግዲህ ደግሞ እንግዲህ የሌላ እምነት ተከታይ መንፈስ ያደረበት ሰው ካለ ያን አስወጣለሁ ደግሞ የኛን አታስወጣም ካሉኝ ማለት ነው። ደግሞ እንግዲህ ጸጋ ነው። እኔ ምን ላድርግ እንግዲህ ፈጣሪ ከሰጠኝ። ስለዚህ አባይ የሚለው ክህነት ነው። ክህነት አይደለም ሹመት ነው። ሁለተኛ እኔ አይደለሁም የተሾምኩት ሰው ነው የሚጠራኝ የንባብ ህይወቴን አይቶ እንደዚሁ ደግሞ የታመሙ ሰዎችን ደግሞ እንደዚህ በሰይጣን ያደረባቸውን እንትን ሳደርግ አይቶ ይሄን ይጠራኛል። ስለዚህ ህዝቡን አልንቅም። ይሄን ያከበረኝን ህዝብ ወይንም ደግሞ በዚህ ስም የጠራኝን ህዝብ ንቄ ይሄን ስም አልሽረው። እንደውም በዚህ የሚያከሩት ከሆነ ህጋዊ ስም አደርገዋለሁ። በመንግስት መብት አለኝ ሂጄ በፋይዳ መታወቂያ ሂጄ ህጋዊ ስም አደርገዋለሁ። የማድረግ መብት በኢትዮጵያ ህገ መንግስት ስምህን የመቀየር መብት አለ። ይሄን ስም አደርገዋለሁ። አስፈላጊ ከሆነ በዚህ መንገድ ይጓዛል። ከዛ ውጪ ግን ፈለገ አትናቴዎስ የሚባል ሰው አለ። ሌሎች ክርስቶፎሮስ የሚባል አለ። እንደው ባካችሁ ለትዝብት ማለት ነው። ክርስቶፎሮስ የሚባል ሰው አታውቁም? ክርስቶፎሮስ በቤተክርስቲያናችን እንደ ጻድቅ ነው። ይሄ ሰው ክርስቶፎሮስ ብሎ ራሱን ትሰማለህ ጃክ? ግልጽ ነው ሐሳቡ ግልጽ ስለሆነ ክርስቶፎሮስን ካወቀው በራሱ ሰይሞታል። እሱን ለምን አልተናገሩት? ክርስቶፎሮስ ነው ያ ሰው ገብቶ አየሃቸው። ግን እኔ ሙስሊሞችን ስለወደድኩ ወይንም ስላከበርኩ ወይንም ደግሞ ስላልተሳደብኩኝ ነው እንደዚህ እኔን ይሄንን ዘራፍ የሚሉብኝ ነው ወይንስ በምን ምክንያት ነው? ነው በእውቀት ስለበለጥኳቸው? ያንብቡ ከኔ የተሻለ መሆን ይችላሉ። አመሰግናለሁ። ተወርሺ አባ ያው አባተ ብለሃልና ብሎ ሰውን መዘርጠት ተገቢ አይደለም። ቅድም ተናግሮታል። ያው ግን ባህሪ እንደዚህ አይነት ባህሪ ያላቸው ሰዎች አሉ። ለማንኛውም ወደ ሀሳቡ ስንመለስ አጋንንት ማውጣቱ ላይና ጥያቄዎች አሉኝ ክርስትና ላይ ይመልሱልኛል። ኢምራን ስለመጣህ ደስ ብሎኛል። አንተ ጋር በጣም የማውራት ፍላጎት ነበር፣ በተለይ ትላንትናና ከትላንት ወዲያ ማለት ነው። እና አሁን ትንሽ ደክሞኛል። ረጅም ሰዓት ነው የቆየሁት። በጥሩ መንፈስ እንድናወራ ለነገ ወይም ከነገ ወዲያ አንተ ጋር በጣም የማውራት ፍላጎት ስላለኝ እንደዛ ቀጠሮ ይዘን አንተ ጋር ብናወራ ደስ ይለኛል። አየሁ ችግር የለውም። ባለፈው የጀመርነው ርዕሶች አሉ እናወራለን። እሺ አጋንንት ማውጣቱ ላይ ተጠልባቸዋለን። ምን አልከኝ ኢምራን? አጋንንት ማውጣቱ ላይ አንድ ጥያቄ ልጠይቅ። ኦኬ እሺ አጠር አድርገህ። አጭር ነው። አጋንንት የምታወጣ በማን ስም ነው? እንግዲህ በእግዚአብሔር ስም ነው የሚወጣው። እንዴት ነው ሐሳቡን ያገኘው? እንግዲህ አጋንንት ማለት ምንድነው? ይሄ በሰማይም በምድርም ያለ ፍጥረት ሁሉ በኢየሱስ ክርስቶስ ስም እንዲገዛ የሚል አለ እዚህ የቅዱስ ጳውሎስ መልእክት ላይ ማለት ነው። ይሄ ስልጣን ተሰጠው የሚል አለ። ስለዚህ በሰማይም በምድርም በኢየሱስ ክርስቶስ ስም እንዲገዛ የሚል ቃል አለ። ስለዚህ በዚህ ስም መሰረት የማይገዛ ነገር የለም። አጋንንትም ፍጡራን ናቸው፣ ተገዝተው ይወጣሉ። በእኔ ስም ሳይሆን በኢየሱስ ክርስቶስ ስም ሲወጡልኝ አይቻለሁ። እግዚአብሔር ይመስገን። በኢየሱስ ክርስቶስ ስም ስትላቸው ይወጣሉ ማለት ነው? ያው ይወጣሉ። ይህን ነገር የተማርከው በቤተክርስቲያን ወይስ ጀስት በራስህ ነው? በቤተክርስቲያን ከሆነ በኢየሱስ ስም አይደለም የሚወጣው ብዬ ነው። አይ በቤተክርስቲያን ብዙ አይነት የሚጠቀሙባቸው ነገሮች አሉ። በቅዱሳን፣ በሰማዕታት፣ በመላእክት በብዙ ነገሮች አሉ። አሁን አንተ ጋር ሳወራ ግን ሊያግባባን የሚችለው ይህ ስም ነው። የናዝሬቱ ኢየሱስ ክርስቶስ የሚለው ስም ነው። እኔም የተጠቀምኩት በዚህ ስም ነው። በዚህ ስም ወጥቶልኛል። ይሄን ነው መናገር የምችለው። አይ ሳይሆን ቤተክርስቲያን አታደርገውም ብዬ ነው። አጋንንትም ያሉ መጽሐፍ ላይ መለከት ምሳሌ እንደውም የክርስቶስ ስም ሳይሆን እነዚህ እንትኖች ስሞች ናቸው፣ የገብርኤል ስሞች ምናምን ናቸው አጋንንትን ያወጣሉ ተብሎ የሚታመነው። እና ያው በቤተክርስቲያን የተማርከው ወይስ ደግሞ በራስን የሚለውን ለማቅረብ በቃ አመሰግናለሁ። በራስ ነው። ቤተክርስቲያን ብቻ ግን በማርያም አይደለም። እንደሱ አይነት ፍረጃ መልካም አይደለም። የኔ እንትን ያስፈልጋል። እኔ ስናገር እኔ ሳስረግጥ ነው አንተ እንትን የምትለው። ስለዚህ እኔ በራሴ ቤተክርስቲያን እንግዲህ በኢየሱስ ክርስቶስ ስም አትልም ብዬ ነው። ዋና ስሞቿ ሌሎች ስሞች አሉ። እንዴት አትልም? እነ ገብርኤል እነ ሚካኤል ናቸው ዋናዎቹ። ይኸውልህ እና የሚባለውን ከፈለግ ላነብልህ እችላለሁ።
ይኸውልህ ቆይ አንዴ በገብርኤል ስም አዎ ምንም የሚያከራክር ነገር የለም። በዚህ ስም የሚጠቀሙ አሉ፣ በሚካኤል ስም የሚጠቀሙ፣ በሌሎች የሚጠቀሙ አሉ። እኔ ግን አሁን የጠየከኝ እኔን ስለሆነ መጽሐፍ ቅዱስ ላይ ባየው መሰረት በዚህ ስም ተጠቅሜ ወጥቶልኝ። ይሄ ብቻ አይደለም፣ አንድም ክርስቶስን የማይከተል ሰው በስምህ አጋንንት ሲያወጣ አገኘ ነው ስለማይከተለን አስቆም ነው አሉት ኢየሱስን ተከትሎ ዮሐንስ ማለት በስሜ ቶሎ ተአምራትን አድርጎ ክፉ የሚናገር የለምና የማይቃወመንን አትከልክሉት ብሎ ገሰጻቸው ዮሐንስም ማለት ነው። ስለዚህ የማያምን ሰው ለራሱ በስሙ ተአምር ሊያደርግ እንደሚችል እንረዳለን በስሙ ማለት ነው። ስለዚህ እኔ ደግሞ አማኝ ነኝ፣ በክርስቶስ አምላክነቱን እረዳለሁ፣ አምናለሁ፣ በስሙ ተገዝቷል። ይሄ ደግሞ አይድነቃችሁ ተብሎ ተጽፏል። በሰማይ ስማችሁ ስለተጻፈ ነው እንጂ አጋንንት ስለተገዙላችሁ አትደሰቱ ተብሎ እኔ ማልደሰበት እንደውም ትቸዋለሁ። እንደሆነቱ ከሆነ አሁን ላይ እንትን አይደለም፣ በቃ ወደ ጸበል ሂዱ እያልኩ ነው የምመራው እንጂ እኔ ሂጄ እንትን አላደርግም። ምክንያቱም ቢግ ዲል አይደለም፣ ሰዎች ለቢዝነስ ይጠቀሙበት ይችላሉ። እኔ ግን እንደዛ ነገር ውስጥ አልገባም። ቴንክ ይምራን አሰላሙ አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱህ። እስቲ ኢየሱስ የሚለው ስም የፍጡር ስም መሆኑን ተነጋገሩበት። ማለት ኢየሱስ የሚለው ስም ፍጡራኖች ሲጠቀሙበት የነበረ እንጂ የፈጣሪ ስም እንዳልሆነ ከብሉይ ኪዳንም ግሪክ ሰብጀንት ላይ ኢየሱስ የሚለው አዲስ ኪዳን ማን ነው ብሉይ ኪዳን ላይ ያሸዋ በሚለው በግዕዙም ደግሞ መጽሐፈ ኢያሱ የሚባለው መጽሐፍ ኦሪት ዘኢየሱስ እንደሚባልና ኢያሱ አንዳንድ ላይ ግዕዙ ኢየሱስ ወልደ ነዌ ብሎ እንደሚጠራው። ስለዚህ ኢየሱስ እንዴት በፍጡር ስም ይሄ ሁላ ነገር ይደረጋል? ከነ ገብርኤል ከነ ሚካኤል ስም የሚለየው ነገር ምንድነው? እሱ የፈጣሪ ስም አይደለም በሚለው ላይ ስትሄድበት እዚህ ጋር ቆይ ይሄን እንደ ርዕስ መውሰድ ካለብን እዚህም እስማማለሁኝ። ኢምራንም ጋር የጀመርነው ውይይት አለ፣ በዛም ከፈለገ ኢምራን ጋር እስማማለሁኝ። ነገር ግን ቅድም ሰው ከመውጣት የክርስቲያን ነው ምናምን ከመግባቷ በፊት ቻርጀሬ በጣም እንትን ተናግሬ ነበር። አሁን ድንገት ይዘጋል። ስለዚህ እንደዛ ከሚሆን ኡስታዝ ዋሂድ ነገ ኢምራን ጋር አሁንም እርሶ ባነሱትም ሊሆን ይችላል፣ ባለፈው ኢምራን ጋር በቀጠል ነው መሆን ይችላል፣ መወያየት ይችላል። ነገ በፈለጋችሁት ሰዓት ቅጠሩኝ። በተለይ በዚህ ማታ ላይ ቢሆን ደስ ይለኛል፣ ስራ እያቋረጥኩኝ ስለሆነ ብዙ ጊዜ የምገባው ማለት ነው። ኢምራን ምን ትላለህ? እሺ ያው ስሙ ላይ ትንሽ ቢወራጥ ነው ነበር። ካልቻላችሁ ግን በቃ ችግር የለው ይቋረጣል ብዬ ነው። አዎ ድንገት ይቋረጣል። እንደዛ ከሚሆን ሰዓት ብትቀጥረኝ ደስ ይለኛል። እሺ በቃ ነገ 3 ሰዓት ላይ ላይቭ አለን ሁላችንም እንችላለን። እሺ በቃ